በተደረጉ ደስ ይለናል። አስተያየትን ጻፉልን። ወደ መረጃዎቹ አለፈን። ጠቅላይ ሚኒስትር አብይ አህመድ ከሚዲያ ባለሙያዎች ጋር ባደረጉት ውይይት አወዛጋቢ ሆኗል። ጠቅላይ ሚኒስትሩ ውይይቱን የጀመሩት በህብረተሰቡ ዘንድ ከፍተኛ ብሶት እንዳለ የሚገልጽ ሀሳብ ሲሆን ይህም በዋነኛነት ከመልካም አስተዳደር መጓደል ጋር የተያያዘ እንደሆነ የሚዲያ ባለሙያዎቹ አብራርተዋል። ሚዲያው ህብረተሰቡን በማንቃትና በማስተማር ረገድ ዋና ተግባር እንዳለበት ጠቅላይ ሚኒስትሩ አጽንኦት ሰጥተውታል። ህብረተሰቡ የራሱ ጥቅም ወዳጅና ጠላቱን እንዲለይ ማድረግ የሚዲያ ሚና እንደሆነ በመግለጽ ይህንን የህብረተሰብ ብሶት ለመፍታትና ለውጥን ለማምጣት ሚዲያው እንደ ትልቅ ምሳሌ መሆን እንዳለበትም ተመላክቷል። አዲስ አበባን በተመለከተ ጠቅላይ ሚኒስትሩ የከተማ ልማት ዝም ብሎ መገንባት ብቻ ሳይሆን አንዳንዴም ያለፉትን አወቃቀሮች ማፍረስ እንደሚያካትት ገልጸዋል። ይህ የማፍረስ ሂደት የሚያስከትለው ምቾት ማጣት ሰፊ በመሆኑ ሁሉም ሰው በቀላሉ እንደማይቀበለው አስረድተዋል። የዚህ ችግር ምንጭ በውስጣችን ያለውን አቅምና ሀገራችን እንድትጸናና እንድትቆም ያለውን ፍላጎት እንዲሁም ለኛ ለልጆቻችን የሚያስገኘውን ፋይዳ እኩል አለመገንዘባችን ነው ሲሉ ጠቁመዋል። በውይይቱ ከተነሱት እጅግ አሳሳቢና አወዛጋቢ ጉዳዮች አንዱ የትርክት መዛባት ነው። ባለፉት በርካታ አስርት ዓመታት ጠላትና ወዳጅን በመፍጠር የተስተዋለው የተዛባ ትርክት ዛሬ ያለፉትን ጊዜያት የማያውቅ ማንነትና የጋራ ንቃተ ህሊና ወደ ጦርነት ከፍተኛ ስጋት እየቀየረ መሆኑን የሚዲያ ባለሙያዎች በስጋት አንስተዋል። ጠቅላይ ሚኒስትሩም ይህንን አደገኛ አስማሚያ በመቀበል በመጀመሪያ ሀገርን የሚያፈርሰው ፕሮፓጋንዳ እንደሆነና ጥይት ከዛ በኋላ እንዳይመጣ አስረድተዋል። ይህም የሚዲያውን ኃይልና ኃላፊነት እንዲሁም የተዛቡ ትርክቶችን የሚያስከትሉትን ውድመት በግልጽ ያሳያል። የትርክት መዛባት ለመከላከል ሲባል የክልል ሚዲያዎች ከፌዴራል ሚዲያዎች ጋር ተገናኝተው መስራት እንዳለባቸው የሚዲያ ባለሙያዎችን ጥሪ አቅርበዋል። ጠቅላይ ሚኒስትሩን በመልሳቸው ሚዲያው ለሀገር ግንባታ፣ ለሰላምና ለልማት መልካም ዓላማ ያለውና በመርህ ላይ የተመሰረተ መሆን እንዳለበትም ገልጸዋል። ይህ ለጋራ ትርክት የተሰጠው አጽንኦት የሚዲያውን ነጻነት ሊገድብ ይችላል በሚል የሚነሳ ሲሆን የመንግስት ለጋራ አስተሳሰብ ያለው ፍላጎትና የመገናኛ ብዙሃን ነጻ የመስራት መብት መካከል ያለው ስስ ሚዛን የውዝግብ ምንጭ ሆኖ ቀጥሏል። የኢትዮጵያ ሚዲያ በገጠሙት ችግሮች ላይ ጥልቅ ውይይት ተደርጓል። የሚዲያ ባለሙያዎች የዘርፉ የፋይናንስ ሁኔታ እጅግ የከፋ መሆኑንና ብዙ የግል ሚዲያዎች ለመዘጋት እንደተቃረቡም ገልጸዋል። ጠቅላይ ሚኒስትሩም ይህንን ችግር በመገንዘብ ሚዲያዎች ከልመና አስተሳሰብ በመውጣት በጠንካራ መርህ ላይ ቆመው መስራት እንዲችሉ ድጋፍ ለመስጠት ፍላጎት እንዳላቸውም ተናግረዋል። ሆኖም ግን የሚዲያ ተቋማት ቁጥር በየጊዜው እያደገ በመምጣቱ ለሁሉም ድጋፍ መስጠት ፈታኝ መሆኑንም ጠቁመዋል። የመረጃ አቅርቦት ላይ ከፍተኛ ችግር መኖሩ በሰፊው ተብራርቷል። ጋዜጠኞች ከመንግስት ተቋም መረጃ ማግኘት እንደሚቸገሩ፣ በወረዳ ደረጃ ደግሞ መረጃ ሲጠይቁ የሚታሰሩ ጭምር ቅሬታ አቅርበዋል። ጠቅላይ ሚኒስትሩ ለዚህ ምላሽ ሲሰጡ ጋዜጠኞች ሙያዊና የተማሩ መሆናቸውን የሚያሳይ መታወቂያ እንዲኖራቸው በማድረግ የፖሊስና የሌሎች ጸጥታ አካላትን ግንዛቤ ለማሳደግ እንደሚሞከርም ገልጸዋል። ችግር በሚፈጠርበት ጊዜም ተነጋግሮ መፍትሄ ለመፈለግ ዝግጁ መሆናቸውን አመልክተዋል። ሆኖም ይህ ምላሽ የመረጃ አፈናና የጋዜጠኞች ስርን ችግር ምን ያህል በቀላሉ ሊፈታ እንደሚችል አጠያያቂ ነው። በውይይቱ ላይ የጋዜጠኝነት ሙያዊ ስነ ምግባር እጦትን በሰፊው ተፈትሿል። ጠቅላይ ሚኒስትሩ የጋዜጠኝነት ሙያ የሀገርን ጥቅም ሳያውቅ ሳውንድ ባይት በማስጮህና ክሊክ በመሰብሰብ የንግድ መሳሪያ መሆኑ ችግር እንደሆነ ገልጸዋል። አዎንታዊ መረጃዎችን የሚያሰራጩ፣ መረጃዎችን የሚያሳስቱ እና የሌላ ነገር የሚፈጥሩ ዲስኢንፎርሜሽን ሚዲያዎች መኖራቸውን ጠቁመዋል። የከባድ ትችት በኢትዮጵያ ሚዲያ ዘርፍ ውስጥ የሙያዊነትና የስነ ምግባር መርሆች መከበር ላይ ትልቅ ክፍተት እንዳለም ያመለክታል። በተጨማሪም የሀገር ውስጥ ሚዲያዎች በአብዛኛው ከጠባብ አካባቢያዊ ጉዳዮች ያለፉ እንዳልሆኑና ጠቃሚ ይዘት እንደሌላቸው ተገልጿል። የውጭ ሚዲያዎችም ቢሆኑ እውቀት የጎደለው ከመብላት ይልቅ ያለውን ችግር የሚያባብሱ መሆናቸውን ጠቅላይ ሚኒስትሩ ተናግረዋል። የሶማሊኛ ቋንቋ ተናጋሪዎች በብዙ ሚሊዮኖች የሚቆጠሩ ኢትዮጵያ ውስጥ ቢኖሩም ለጎረቤት ሀገራት ተጽዕኖ የሚፈጥር የሶማሊኛ ሚዲያ አለመኖሩ እንደ ትልቅ ክፍተት ተጠቅሷል። ይህም የኢትዮጵያ ሚዲያ በሀገር ውስጥ ሆነም በውጭ የሚዲያ ትርክቶች የመቆጣጠር አቅም ውስን መሆኑን ያሳያል። ለሚዲያዎች የቀረበው ምክርም አነጋጋሪ ነበር። ጠቅላይ ሚኒስትሩ አንድ የሚዲያ ተቋም 100 ሰራተኛ ካለው ቢያንስ 60ዎቹ ተመራማሪዎች መሆን እንዳለባቸው ጠቁመዋል። ጋዜጠኞቹ ከሰሙት ወይም ካዩት ባሻገር ጥልቅ ምርምርና ትንተና ማድረግ እንዲሁም የሚናገሩት ነገር የሚያስከትለውን ተጽዕኖ መጻፍ እንዳለባቸው አሳስበዋል። ከሰማው የማይዘል ፈጣን ኮሜንትና ክሊክ የቸኮለ፣ ለድምዳሜ የቸኮለ፣ ለክስና ወቀሳ የቸኮለ ጋዜጠኝነት ጥፋት እንደሚያመጣም አስረድተዋል። ይህ ንግግር በኢትዮጵያ ሚዲያ ውስጥ ያለውን ጥራትና ጥልቅነት ችግር ውስጥ ምን ያህል አሳሳቢ እንደሆነ ያሳያል። እንዲሁም ጋዜጠኞች ለውሸትና ፈጣን ምላሽ ሳይሆን ለእውነተኛ ለጥልቅ ምርምር ቅድሚያ እንዲሰጡ አጽንኦት ሰጥተዋል። የድርጊት ጥሪ በጠቅላይ ሚኒስትሩ በኢትዮጵያ ሚዲያ ባለሙያዎች መካከል የተደረጉት ውይይቶች ሀገር ለውጥ በሚካሄድበት ወቅት የሚዲያ ወሳኝና አወዛጋቢ ሚና በግልጽ ያሳይተዋል። ለውጡ ህብረተሰቡን ከፍተኛ ብሶት ለመፍታት ያለመ ቢሆንም የሚዲያው ነጻነት፣ ምህዳርና ሙያዊ ስነ ምግባር በተመለከተ በርካታ ጥያቄዎችና ፈተናዎች አሉ። ወደፊትም የሚዲያ ባለሙያዎች በሐሰት ትርክት በመውጣት ለእውነትና ለሀገር ጥቅም ቅድሚያ መስጠት ያስፈልጋል። ሚዲያዎች ከጠባብ እይታ ወጥተው ሀገራዊና ዓለም አቀፋዊ እይታ ማዳበር አለባቸው። መንግስት በመረጃ ተደራሽነትና በጋዜጠኞች ደህንነት ዙሪያ የተነሱትን ስጋቶች ለመፍታት ሚዲያው የለውጥ አካል ሆኖ ገንቢ ትችቶችን እንዲያቀርብና ህብረተሰቡ እንዲያነቃ የሚያስችል ምቹ ሁኔታ መፍጠር አለበት። የኢትዮጵያ ሚዲያ ለሀገር ጥቅም ቅድሚያ በመስጠትና ከፈጣን ምላሽ ፍላጎት ወጥቶ ከእውቀትና ከጥበብ ሲሰራ ብቻ ነው አራተኛው የመንግስት አካል መሆኑን ብቃቱን
የሚያረጋግጠው። ያላደረጋችሁ ሰብስክራይብ ታደርጉ ያስታውስናችሁ። ወደ ቀጣዩ አስገራሚ መረጃ አለ። ውስጥ አዋቂዎች የአብይ አህመድን እውነተኛ ዓላማዎችና የትግራይ ግጭት ያልተነገሩ ሁኔታዎችን በዝርዝር ማጋለጣቸው ተሰማ። የኢትዮጵያ የቅርብ ጊዜ ፖለቲካ ትርምስና በተለይም የትግራይ ጦርነት ውሳኔዎች እንዴት እንደተላለፉ የሚገልጹ አዳዲስና አወዛጋቢ መረጃዎች ይፋ ሆነዋል። የቀድሞ የብሔራዊ ደህንነት አማካሪ አቶ ገዱ አንዳርጋቸውና የፖለቲካ ተንታኙ አቶ ልደቱ አያሌው ከጠቅላይ ሚኒስትር አብይ አህመድ ጋር በነበራቸው ቀጥተኛ ግንኙነት የሰሟቸውን ምስጢራዊና አሳሳቢ ጉዳዮች ለህዝብ አጋልጠዋል። እነዚህ መግለጫዎች የጠቅላይ ሚኒስትሩን የአመራር ዘይቤ፣ የፖለቲካ ፍልስፍናና ለሀገርና ለህዝብ ያላቸውን አመለካከት በተመለከተ አስደንጋጭ ግንዛቤን ፈጥረዋል። አቶ ገዱ አንዳርጋቸው እንዳብራሩት የትግራይ ጦርነት መጀመርን በተመለከተ በርካታ ወሳኝ ውሳኔዎች ስላለፉት ያለበቂ ምክርና ግምገማ ነበር። ከጦርነቱ በፊት የትግራይ ክልል በፌዴሬሽን ምክር ቤት የሚመደበው በጀት እንዲቆም ሲደረግ ይህ ውሳኔ ያለምንም ውይይት እንደተላለፈ ገልጸዋል። አቶ ገዱም ራሳቸውን የፌዴሬሽን ምክር ቤት አባል እንደነበሩ ሁሉ ውሳኔው ሲወሰን አላስታውስም ብለዋል። ይህም የሀገር ሀብት መከልከል ጦርነትን የሚቀሰቅስ መሆኑን አስቀድመው ማስጠንቀቃቸውንም አክለዋል። እንዲያውም በወቅቱ የነበሩ የስራ አስፈጻሚ አካላትም ሆነ የሚኒስትሮች ምክር ቤት በዚህ ወሳኝ ጉዳይ ላይ አልተወያዩበትም ነበር። ይህ ድርጊት የአንድ ወገን ውሳኔ መሆኑንም ያመላክታል። ይህ ድርጊት በፌዴራልና በክልል መካከል ያለውን ግንኙነት በማበላሸት የትግራይ ጦርነት መንስኤ ከሆኑ ቁልፍ ጉዳዮች ውስጥ አንዱ እንደሆኑ አቶ ገዱ ገልጸዋል። በተለይም ጦርነቱ ከመጀመሩ ከሁለት ሳምንት ቀደም ብሎ የብሔራዊ ደህንነት ምክር ቤት ባካሄደው ስብሰባ ላይ የመከላከያ ሪፖርት ቀርቦ ነበር። በዚህ ሪፖርት ላይ የወቅቱ የመከላከያ ኤታማዦር ሹም አደም መሐመድና ምክትላቸው ብርሃኑ ጁላ እንዲሁም የፌዴራል ፖሊስ አዛዥና የደህንነት ኃላፊዎች ተገኝተውም ነበር። ሪፖርቱ በግልጽ እንደሚያመለክተው የትግራይ ሚሊሻዎችና ልዩ ኃይል በመከላከያ ካምፖች አቅራቢያ ቢሰባሰቡ ለጦርነት የተጠናከረ ዝግጅት አልነበራቸውም። ህብረተሰቡም ሆነ አመራሩ ለጦርነት ዝግጁ አልነበረም። አደም መሐመድ ከስጋት የመነጨ ካልሆነ በስተቀር ጦርነት ሊጀምሩ አይችሉም የሚል ግምገማም አቅርቦ እንደነበር አቶ ገዱ አስታውሰዋል። አቶ ገዱ በበኩላቸው የመፍትሄ ሀሳብ አቅርቦ ነበር። መረጃውን ለጦርነት ዝግጁ አለመሆናቸውን በመጥቀስ ኃይልን በመጠቀም ሌላ ወገን ጥቃት እንዳይፈጽም ማስፈራራት መፍጠር ያስፈልጋል እንጂ አሁን ባለው ሁኔታ ወደ ጦርነት መግባት ከፍተኛ እልቂት ያስከትላል፣ ህዝብም ይጎዳል ብለው አስጠንቅቀውም ነበር። ይሁን እንጂ ጠቅላይ ሚኒስትሩ ይህንን ሪፖርት ውድቅ በማድረግ ይሄ እቅድ አይደለም፣ ኦፕሬሽን እቅድ ነበር፣ አዘጋጁ ያልኩ ትክክል አይደለም፣ ራሴ እሰራዋለሁ ብሎ ስብሰባውን እንደበተኑት አቶ ገዱ መሰክረዋል። ይህም ጦርነቱ እንዲጀምር የጠቅላይ ሚኒስትሩ የግል ፍላጎት የነበረበት መሆኑንም ያሳያል። ጦርነት ከመጀመሩ በፊት ብናልፍና ደመቀ ደውለው ትግራዮች ከመከላከያ ላይ ጥቃት ፈጽሟል ማለታቸውን ሰምቶ ጠቅላይ ሚኒስትሩ ወጥተው መናገራቸውን የሰሙት ከዛ በኋላ ነበር። ይህ የሚያሳየው ጦርነቱ ከመጀመሩ በፊት የነበሩ አማራጮች ማለፍ እንደተፈለገ ነው ብለዋል። አቶ ልደቱ አያሌው በበኩላቸው ከጠቅላይ ሚኒስትሩ ጋር በነበራቸው የግል ውይይቶች አብይ አህመድ እውነተኛ ሰው እንዳልሆኑ ለተለያዩ ሰዎች የተለያዩ ነገሮችን በመናገር የመደለል ሙከራ እንደሚያደርጉና እንደሚዋሹ መገንዘባቸውን ከሪዮት ሚዲያ ጋር በነበራቸው ቆይታ አስገንዝበዋል። የሀገሪቱንና በሀገሪቱ ውስጥ ያለውን የፖለቲካ ቅራኔ በአግባቡ የማያውቁ ሰው መሆናቸውን ተረድቻለሁ ሲሉም አክለዋል። ከዚህም አልፎ በዲሞክራሲ የማያምኑ አምባገነን መሆናቸው በመቀጣጫ ወይም የኃይል እርምጃ በመውሰድ እንደሚያምኑ እንዲሁም የትግራይ ጦርነት የማይቀር መሆኑንና ገና ከጅምሩ እርግጠኛ እንደነበሩ አጋልጠዋል። አቶ ልደቱ የእነዚህ የግል ውይይቶች ይፋ ያላደረጉት ከፍርሃት ሳይሆን ከኢንተግሪቲ ጉዳይ እንደሆነም አብራርተዋል። ነገር ግን አሁን ባለው የሀገሪቱ ሁኔታ ህዝቡ እውነቱን እንዲረዳ ከተፈለገ ሚስጥሮች ይፋ ለማድረግ ዝግጁ መሆናቸውንም ጠቁመዋል። ይህም በሀገሪቱ ወቅታዊ ሁኔታ ላይ ያላቸውን ከባድ ስጋት ያሳያል። አቶ ገዱ የትግራይ ጦርነት አማራ እንደሚጎዳ አስቀድመው ማስጠንቀቃቸውን ሲገልጹ፣ አቶ ልደቱ ደግሞ ከአብይ አህመድ ጋር በግል ውይይት የሰሙትን አስደንጋጭ መረጃም ይፋ አድርገዋል። አብይ አህመድ የኦሮሞ ምሁራንና የኦዴፓ ባለስልጣናት በተገኙበት ስብሰባ ላይ አዲስ የአቢሲኒያ ጦር እንዳይነሳ ፍርክስክሱ እንደሚያወጣው ብለው መናገራቸውን ተናግረዋል። አክሎ ዱባይና ኢሳያስ 250 ሺህ ጦር ሊያሰለጥኑልኝ ቃል ገብተዋል። ከዚህ በኋላ የአቢሲኒያ ጦር በኢትዮጵያ ሚና አይኖረውም ማለታቸውንም ገልጸዋል። ይህ ንግግር አቶ ልደቱ እንደሚሉት ሰሜኑን ከዚህ በኋላ ከስልጣን ውጪ እናደርገዋለን፣ እናዳክመዋለን የሚል የረዥም ጊዜ ሴራ መሆኑንም አመላክተዋል። ይህ ሴራ የብልጽግና ፓርቲ ወይም የኦሮሞ ኤሊቶች ብቻ ሳይሆን የጠቅላይ ሚኒስትሩ የግል አስተሳሰብ መሆኑን አቶ ልደቱ አጽንኦት ሰጥተውታል። አማራ ማዳከምና ትግራይን ማድቀቅ ለአብይ አህመድ የሚያስደስተው ነገር እንደሆነም አክለዋል። በአማራ ክልል እየተፈጸመ ያሉት የሰው ልጅ መፈናቀል፣ ንጹሃን ላይ የሚያደርሰውን ጥቃትና የመሰረተ ልማት ውድመት ይህንን ሴራ የሚያጠናክሩ መሆናቸውን አቶ ገዱ አንዳርጋቸው አስምረውበታል። የሚያመለክተው የጦርነቱ ዓላማ የፖለቲካ የበላይነትን ከማስጠበቅ ባለፈ የህዝብን ስብጥር ማፍረስ ፍላጎት እንደነበረ ነው የሚል ስጋትም ያጭራል። የጦርነቱ ውጤትና የኢትዮጵያ ቀጣይ ዕጣ ፈንታ በተመለከተ አቶ ገዱ አንዳርጋቸው ትግራዮች ተሸንፈው መቀሌ ሲገቡ በ3 ሳምንት ውስጥ ጦርነቱን ጨርሰናል፣ አሁን የሚቀረው መለቃቀም ነው የሚል ስብሰባ ተካሂዶ ነበር። እኔ ግን ስጋቴን አነሳው። ኢራቅን በአጭር ጊዜ ተቆጣጥረው መንግስትን ያፈረሱት አሜሪካኖች ከ10 ዓመት በላይ አንገብጋቢ ችግር ሆና ኖራለች። የትግራይ ህዝብ በጦርነቱ ውስጥ በዛን ጊዜ አልተደራጀም ነበር። ይህ ህዝብ በአግባቡ ካልያዝነውና ሌላ መፍትሄ ካልመጣ ሌላ ቀውስ መፍጠር ነው የሚሆነው። ህዝቡን ካስቀየምን መልሰው ሊያገግሙ ይችላሉ ብዬ አስጠንቅቄ ነበር ሲሉም አስረድተዋል። ይሁን እንጂ ጠቅላይ ሚኒስትሩ የትግራይ ህዝብ ካሁን በኋላ አንገቱን ቀና አድርጎ የሚሄድበት ሁኔታ የለም፣ ትህነግ ተሸንፏል፣ መልሶ የሚሰባሰብበት ነገር የለም የሚል አስተሳሰብ በራሳቸው አንደበት ገልጾ እንደነበረም አቶ ገዱ ተናግረዋል። ይህ ሁሉ እንዳለ ከትግራይ ጦርነት በፊት የአማራ ክልል መንገድ ወደ ትግራይ መዘጋቱን በተመለከተ በክልሉ ደረጃ ይዘጋ የሚል ግልጽ ውሳኔ እንዳልነበር አቶ ገዱ ተናግረዋል። ይሁን እንጂ የአካባቢውን በፋኖ ስም በተነሱ ኃይሎችና በትግራይ በኩል በነበረው ስጋት ምክንያት ይሁን የሚል ያልተጻፈ ስምምነት እንደነበረም ተናግረዋል። ይህም የፌዴራል መንግስትና ክልሉ ለጉዳዩ ትኩረት ባለመስጠታቸው የትግራይ ህዝብ እንዲጎዳ ምክንያት መሆኑንም ጠቁመዋል። የአቶ ልደቱና የአቶ ገዱ ሀሳቦች የአብይ አህመድ የአመራር ዘይቤ፣ የፖለቲካ አስተሳሰብና የጦርነት ውሳኔዎች ውስብስብና አወዛጋቢ ገጽታዎችን ይፋ ማድረጋቸው እነዚህ
መረጃዎች የኢትዮጵያ ሕዝብ የሀገሪቱን ወቅታዊ ሁኔታ ስር መሰረት እንዲረዳና ለወደፊቱ አቅጣጫ እንዲያስብ ሊያግዙት ይችላሉም ተብሏል። የማራኪ ፕሬስ ቤተሰቦች ለዛሬ ያዝናቸው መረጃዎች ነግረናቸው አበቃን። መረጃዎቹ ጠቃሚና ሚዛን የሆኑ ካገኟቸው ብቻ ላጋባጋቸው ሰብስክራይብ ታደርጉልን ደስ ይላል። በሌሎች ወቅታዊ መረጃዎች እስክንገናኝ በደህና ቆዩ።